እንዴ እንዳገያት እቴ እባክሽ አራምበታ ካሜራማን ኦኬ እንዴት ነሽ ሰላም ነው አለን እንዴት ነሽ ይቅርታ እንግዲህ ሳላስፈቅድሽ እየቀረጽኩ ነው ይሄ መድኃኒት ፌክ ነው ይሄ መድኃኒት ፌክ ነው የእናቴ እግር እንደዚህ እንዲሆን ሆን ተብሎ የተደረገ ነገር ነው በዚህ ነው የተመረዘችው ማንገስቷት ነው ያቺ መታች ቡዳ ሰላቢው ቆይ አሁን ዝርዝር ነገሩን ትሰሙታላችሁ እንዴት አካውንት ውስጥ ያለው ብር ካንቺ በላይ ነው እናቴ እዛሽ አንቺ አይደለም ታያት ቆይ እንደሱ አይደለም እናውራ ቆይ በቆንጥ ቆይ ማን ይገዛት ቁጭ በይ እኔ ምንም ማቀው ነገር የለም ተሙ እንደው እባክህ ቤተሰቦቼም ከፈለክ እንደው ቤተሰቦቼንም ሄደ መጠየቅ ትችላለህ እኔ ከሳቸው ጋር አንድም ቂም የለኝ ጠብ የለኝ እንዴ እሳቸው ራሱ እኮ የሚናገሩት ነው እንዴ ከኔ ጋር እንደው አረ እንደው እኔ ምንም ማቀው ነገር የለም ተሙ ምንም ማቀው ነገር የለም የክፍለ ሀገር ልጅ መሆኔ እንድታመን ያደርገኛል የቤት ሰራተኛ ሆኜ እንድገባ ያደርገኛል እንጂ ከሳቸው ህመም ጋር በፍጹም ምንም የሚያገናኘኝ ነገር የለም እንዴት አድርገህ እንዳገናኘው ራሱ አላውቅም መድኃኒቱንም እንድቀይር ያዘዘችኝ እሷ ነች ጎበዝ ግን እሳቸውን ቀይረሻል እሳቸውን የሚጎዳ ነገር መሆኑን ያላቅም እባክህ ሌላ ነገር አታስብ እና ልታድናት ነው ብለሽ ማሰበሽ ያውላ ብር ከፍላ እዚህ ቤት ሰራተኛ አድርጋ ስታስገባሽ መድኃኒት እንድትቀይር ይስታረግሽ አላቅም ከውጭ የመጣ ነው ያለችኝ ናይ ናቂያታ ናይ አንቀሽ ግዴ እሱ ይቀርሽ ነይ ነቂያ ታሳሰብሽ ከዚህ በላይ እግሬ እንደዚህ አርገሽ ደግሞ ሻውን ምን እንደሆነ ነው የምትፈልጊው እስክትቀበል ነበር ይራታለሽ አይደለም እኔ በፍጹም ሳጃታለሽ እሷ ማንን ተጠቅማ አታውቅም ምንም ነገር እባክህን ተዋት እንዴ አንድ ፍሬ ልጅ ሆነ ደግሞ እንዴ እንጀራ ብላ መጣች ቤቷ በስነ ስርዓት ከወላጆቿ ጋር ማደግ የሚገባት ኮናታው እንደዚህ አበሳው የምታየው ግን ደግሞ እግዚአብሔርም ጥሩ ሰው ላይ ነው የጣላት በርግጥ እናት ላይ ነው የጣላት እቺ ልጅ እኮ ምትማር ልጅ ነው እንጂ ሰው ቤት ምትገባ ልጅ አልነበረችም በቃሽ ይባኮቱን ነይ አስመሳይ ገና ዋጋ ተከፍያታለሽ አይገርምሽ ከያትናት አንቺ ጤናሽን ብቻ ጠብቂ እባክዎ ይቅር ይበልኝ ለቤተሰቦቼን ለማኖር ስል ነው እባክዎትን እንኳን በቃ ምቾትና ቅንጡነትን በመገንባት የሚታወቀው ሪያሊቲ ሪል ስቴት ለመኖሪያም ሆነ ለኢንቨስትመንት ምቹ በሆነው በቦሌ ደንበል ሳይታችን አፓርትመንታችንን ጨርሰን ለማስረከብ ከጫፍ ደርሰናል። ይህ አፓርትመንት በውስጡ ጂምናዚየም፣ ስቲምና ሳውና፣ የተንጣለለ ፓርኪንግ እንዲሁም ሰፊ የሆነ ቴራስ የያዘ ሲሆን በ20% ክፍያ ብቻ የግሉ ያድርጉ። ለበለጠ መረጃ በ0924 46 73 10 ይደውሉልን። ሪያሊቲ ሪል ስቴት to deliver the truth ምንድነው ይሄ ሁሉ ያንተ ምንድነው ይሄ ሁሉ ያንተ ጉዳይ ነው ካሜራ ሰብርልህ ቁጭ በይ ቆይ ታዩ ልቀቂኝ ሰብርልህ ውድ ቤተሰቦች ስለሚኪም አዲስ ነገር አለ ስለሱ ያለውን ነገር በቀጣይ ማሳውቃችሁ ነው የሚሆነው ከሱ ክሩጋ ከሱ እንትን ጋር እየሰራው ነው ችላ ብዬ ሳይሆን ነገሮቹ ግልጽ እስኪሆን ነው እንግዲህ ውድ ቤተሰቦች ያው የጉራ ሁኔታ እናቴ ከቀን ወደ ቀን እየተባባሰ ስለሆነ ቢያንስ ይሄን ነገር ገዝተን ቤት ውስጥ እንድትንሽ እንድትቆም እንድትንቀሳቀስ ዶክተሮቹ ስላዘዙ ነው ጥቁር ደም ማለት ያው እንግዲህ አብዛኛው ገጠር ያለ ነገር ነው በቂም በቀል ይነሳሱና አንዱን ከገደለ አንዱን ደግሞ ቤተሰቦቹ እንኳን በቃ አንፈልግም በቀል ቢሉ ያገሩ ሰው ያስቀምጣቸው ሞቱም ኮነን ይቀበላሉ በቃ ወንድሜን ተውልኝ አንተ ልጅ እሱ ልጅ ነው ልጆቹን ያሳድግበት በቃ ችግር የለውም ጊዜ የሚመልሰው ነው የሚሆነው አንቺ ምንም ወንጀለኛ ብትደብቂ ሁሉም ሰው የእጁ የሚያገኝበት ሰዓት አለ ምንድነው ይሄ ሁሉ ያንተ ምንድነው ይሄ ሁሉ ያንተ ጉዳይ ነው ምን ሆነሽ ነው እናቴን እንደዚህ በሽተኛ አርጋ ያስቀመጥከው እባክሽ እህቴ ተረጋጊ ዝም በል ተረጋጊ ትለኛለህ እንዴ ይሄ እንደዚህ ተረጋጊ ምንድነው ምንድነው የሆነችው ባንተ ምክንያት ነው ባንተ ስራ ምክንያት እንዴ እባክሽ ተረጋጊ ነገር የለም የ30 ዓመት ታሪክ ነው ለመስማት ዝግጁ ከሆንሽ መስማት ትችያለሽ አይ ካልሽ ደግሞ ካሜራው ይጥፋ መውጣት ትችያለሽ ወይኔ ይወጣልሻለሁ ምንድነው ችግርሽ ከመጀመሪያው ጀምሮ ከሀገር ቤት ጀምሮ አጎታችን ምን እንዳረገ እንጀራ እናታችን ጋር ጉዳዩ እንዴት እንደሚነካካ አባታችን ምንድን ያደረገው ሁሉንም ነገር እስከዛሬ የደበቅሽንን ይሄው ባለሽበት የ30 ዓመት ሚስጥር እወቂ ታላቅ ነሽ ብዬ አክብሬ በጥፊ ስመታኝ ዝም ብያታለሁ ቀጣ ነገር የለም የ30 ዓመት ታሪክ አንስተ ዛሬ ቤተሰቡን አትበጥብጥ ምንም እውነት መውጣት አለበት እውነት ይወጣል ካሜራን ሰብርልህ ቁጭ በይ ቆይ ታዩ ልቀቂኝ ሰብርልህ ሰላም
የትርታ ሚዲያ ቤተሰቦች እንደምን ቆያችሁኝ? ተመስገን ነኝ። ዛሬም በእናቴ ቤት ተመልሻለሁ። ያው ትላንት ከእህቴ ጋር የተፈጠረውን አለመግባባት አይታችኋል። ትንሽ ካሜራውም ላይ ጉዳት ደርሶ ስለነበር ካሜራ ቀይረን የመጣ ነው። ትንሽ እህቴ ስሜታዊ ሆናለች። አልፈርድባትም። ያው የኖርንበት ያደግንበት ነገር ትንሽ ይከብዳልና እናቴን እንደዛ ማስጨነቂ ልክ ላይሆን ይችላል። እኔም ጥፋተኝነት ተሰምቶኛል። ግን ውድ ቤተሰቦች ሁሌ የምለው ለእውነት ነው እየቆምኩ እያልኩት እያለው ለቤተሰቤ ምራራው ነገር የለም። ያጠፋ ሰው በህግ አግባብ መጠየቅ አለበት። እኛ ከወዲሁ ይህን ነገር ካላስከበርን ለቤተሰብ ለምን እያለን ይህን ስራ ያላግባብ ምሰራ ከሆነ ስሬን ባቆም ይሻለኛል። አሁንም ቢሆን ይህን አላማዬን አልተውኩም። አንድ መረጃ ደርሶኛል ስለ ሰራተኛችን ወርቄቱን ብርቄ እርግጠኛ አይደለሁም። ስለ እሱ አንድ ማስረጃ ደርሶኛል። ዛሬ እዚህ የመጣሁትኝ ሰራተኛችንን ስለ እናቴ መመረዝ ያለውን ጉዳይ እናቴ ነገሮች እየተባባሱባት ነው፣ መራመድም እየከበዳት ነው እና ስለ እሱ ጉዳይ ላወራት ነው እና ስለዚህ እስቲ ወደዛው ሄጄ ሰራተኛዋን አወራት አለው። ውጭ ላይ እቃ እያጠበች ወይ ነገር እያደረገች ነበር ቅድም ያየኋት። ወደዛው ሄድና ማገኛት ነው የሚሆነው። ወደ ቤተሰቦች እንግዲህ ሰራተኛችን እሷ ነች። ለእሷ እየሄድኩ ጉዳዩን እነግርሻለሁ። ያው እናቴ ትንሽ ስላመማት በሷ ላይ አንዳንድ ዶክመንታሪ ነገር እየሰራው አንቺን ላዋራሽ ብዬ ነው። እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ስራ ላይ ነበርሽ መሰለኝ በጠበጥኩሽ። አረ ግድ የለም ችግር የለም። እንደው ቁጭ ብለን አንዳንድ ነገር ብናወራ ስለ እናቴም በሽታ ስለ አንዳንድ ነገር ዝም ብዬ ያው እንዲህ ካሜራ ላይ እንደምሰራ ስለምታውቂ ሰምተሻል ብዬ አስባለሁ። አዎ ሰምቻለሁ። እንደው ትዬም እየበረቱ ነው አሁን። እንደው በሱ ጉዳይ ቁጭ ብለን ዝም ብለን ብናወራ ምንድነው የተፈጠረው የሚለውን አንቺም ግምትሽን እናቴ እንዲመታመማ ምንድነው የሚለውን ብናወራ ሲዛሽ ቀጥሎ አበላ ያረፍ ብንል ከስራሽ ካላስቆምኩሽ። እሺ ነይ እባክሽ። ደህና ነኝ? ስራ ጥሩ ነው? እግዚአብሔር ይመስገን ጥሩ ነው ሰራው። ውድ ቤተሰቦች እንግዲህ ተመልሰናል ከእህታችን ጋር። ወርቄ ነው ብርቄ ስምሽ? እንደው እኔም አከራካሪ ሆኖብኛልና ወርቄም ብርቄም እያልኩ ነው እዚህ ቤት ስመጣ መጣራሽ። ስምሽን ማን ልበለው? ወርቄ ነው የምባለው። እሺ ወርቄ እንደምን አለሽ? ጤንነት፣ ቤተሰብ ሁሉ ሰላም? እግዚአብሔር ይመስገን። እንግዲህ እስካሁን እየኖርን ነው። እንደው ትዬም በብዙ ነገር ይደግፉኛል፣ ያግዙኛል። እኔ እሳቸውን ውለታ እንደው ቆጥሬውም አልጨርሰም። ያው እናት ያለችበትን ነገር እያየሽ ነው። ታማለች። ስለሱም እንደተሰማሽ እንደው ብታጫውቺኝ በሷ ላይ ጉዳዩን እየሰራው ስለሆነ። እትዬ እንግዲህ እንደው ይሄ ጥያቄ ነው እኔ መመለስ አልችልም። እንደው እሳቸውም ከታመሙ ትንሽ ቆዩ። እንደው ሲጀማምራቸውም ከባድ ነበረ። እግራቸውን ይዛቸዋል። እንደው በቃ ነገሮችን ሁሉ ከኔ ጋር ነበር የሚያደርጉት። መንገድም ሲሄዱ እንድደግፋቸው ይፈልጋሉ። ብቻ እንግዲህ እግዚአብሔር ጤናቸውን ይመልሰው። ሌላ ምንም አልልም። እኔ በሽታዋ ከቀን ወደ ቀን እየተባባሰ ነው። የእናቴ ነገር ያው ከአንቺ ጋር ቅርበት እንዳላት አንቺ እንደምትንከባከቢያት እሷም ስለምትናገር ነው አንቺን የጠየቅኩሽ። አዎ እኔ በቻልኩት እንደው በጠሩኝ ቁጥር እየሄድኩ አገዛቸዋለሁ። የሚልኩኝንም ሁሉ ነገር እንደታዘዝኳቸው ነው። እሳቸውም እንግዲህ በእኔ ላይ ክፉ ነገር እንደማይናገሩ ነው ማምነው። እንግዲህ ያው ይኸው ነው። እስቲ ስለ ቤተሰብሽ ንገሪኝ። ቤተሰብ እንዳለሽ ምናምን እናቴ ስታጫውተኝ ነበር። አዎ እሳቸው ናቸው እስካሁን የሚያኖሩኝ። እንግዲህ ብዙ ቤት ሰርቻለሁ እኔ ግን እንደው እንደሳቸው የሆነልኝ የለም። እሳቸው በጣም ትልቅ ሰው ናቸው። እኔ ቤተሰብ ታመመ ብላቸው ቀድመው ብር የሚሰጡኝ እሳቸው ናቸው። እኔ በብዙ ነገር የደገፉኝ ያገዙኝ። ቤተሰቦቼ እንግዲህ በችግር ነው የሚኖሩት። እነሱን ለማኖር ነው እኔም እንግዲህ እየሰራው ያለሁት በየሰው ቤት። ችግርተኞች ናቸው ቤተሰቦቼ። በጣም በጣም ተቸግረው ነው ያሉት በኑሮ። ይሁን እንደው አሁንም ረሳሁት። ብርቄ ነው ያልሽ? ወርቄ። እሺ ወርቄ፣ እንደው እናቴ እንዲህ ለመታመሟ ምክንያቱ ምንድን ነው ብለሽ ታስቢያለሽ? ያው መረጃ እየሰበሰብኩ ስለሆነ ያንቺንም ነገር ልስማ። ተሙ እኔ ምን አውቄ ብለህ ነው? እንደው እሳቸው ሲታመሙ መታመማቸውን እንጂ በምን እንደታመሙ አላውቅም። እንደው ብርድም ይመስለኛል። ዶክተሮቹም እንዳሉ እንግዲህ ከእናንተ ዶክተሮቹ እንግዲህ እስቲ ቤት ውስጥ ያለውን ነገር አጣሩ እያሉን ነው ማለት እንደው የተመረዘ ምግብ በልታ ሊሆን ይችላል፣ ወይ ማይስማማት ምግብ አለ። ምግብ አንቺ ስለምትሰሪላት አንቺ ነሽ የምትንከባከቢያት ለእናቴ። በሱ ጉዳይ እንደው የምታውቂው ነገር ካለ ወይ ጎረቤት መጥቶ መድኃኒቷንም በሰዓቷ መሰጨት አንቺ ነሽ፣ ሌላ ሰው መድኃኒቷን ይነካል ወይ እሱን እንድትነግሪ ነው።
እንግዲህ የሚበሉትን አብስዬ እንደሰጠዋቸው የሚያሰኛቸውን ሁሉ አብስዬ ሰላጣም ቢሉኝ ምንም ብዬ ሁሉን አብስዬ ነው የምሰጣቸው። እንደው እናንተ የምትበሉትን ነው እሳቸው የሚበሉት። እንግዲህ እኔ ጤናቸው ላይ ምግብም እንደው ኧረ እኔ እንደዚህ አይነት ነገር አላደርግ ተሙ እንደው አትጠይቀኝ ይሄን ነገር እባክህ። እንደው በእናቴ እንደዚህ መሆኗ ላይ የምታውቂው ነገር ምንም የለም? እርግጠኛ ነሽ? እንደው አንቺን መጥቶ በግል የሚያናገረሽ ብር እሰጥሻለሁ እንደዚህ አድርገሽ ያለሽም ሰው የለም? እርግጠኛ ነሽ? የለም። ስልክሽን ቼክ ላድርግ። ተሙ የምጠረጠር ሰው ነኝ እንደው ልጅ ነሽ ገና ሰርተሽ ቤተሰብ ይለወጣል ብለሽ ነው እዚህ ቤት የመጣሽው እና ያረግሽው ነገር ካለ በግልጽ እንድነግር ይፈልጋሉ። እንግዲህ እሳቸው የሚሉኝን ሁሉ አብስዬ ነው። እኔ ሌላ ምንም ማውቀው ነገር ማንም መጥቷና የእናንተ ዘመዶች ናቸው የሚመጡት። ሌላ ማንም አይመጣም። እሰጥሻለሁ ብሎ ሌላ ነገር አድርጊ ያለሽ ማንም የለም? ማንም የለም። አትዋሽ። ኧረ ማንም የለም። ይኸውልሽ አሁን ችግር የለውም በውጭ ላይ ነን ወይ ወደ ቤት ገብተን እናወራለን። ቤት ገብተን በሚመች ሁኔታ ውድ ቤተሰቦች ከኋላ መኪናም ስላለ የመኪና ድምጾችም አስፋልት ዳር ስለሆነ ይረብሸናል። ወደ ቤት ገብተን ቤት እናወራለን። እርግጠኛ ነሽ ግን እኔ ደበቅሽ ነገር ካለ መዘዙ ላንቺ ነው። ኧረ ተሙ እንደው እንደዚህ አይነት ጥያቄ ነው እንደው እሳቸው የሚናገራሉ እኮ እኔ ምንም ያጠፋሁት ጥፋት የለም። ደግሞ ሲጀመርም እኮ ያሉኝን ሁሉ ሰርቼ ነው እሳቸውም ወደውኝ ተከባብረን እንደ አክብሬያቸው ነው እየኖርኩ ያለው። ሌላ ምን ይፈጠራል? ካልሽ ምንም አይደረግ። ውድ ቤተሰቦች ወደ ውስጥ ገብተን እኔም ማየት የምፈልገው ስልክሽን ስለሆነ እዛው ገብተን ነው ያለን። ናይ ተነሽ። ውድ ቤተሰቦች ወደ ቤት ተመልሰናል። ያው ውጭ ላይ ለማውራት ትንሽ አመቺ አይደለም። ከአንቺ ጋር ተመልሼ ተገናኝቻለሁ። ይኸውልሽ አሁን የተፈጠረውን ነገር እንድነግሪኝ እፈልጋለሁ። እኔ አንቺን ማስጨነቅ አልፈልግም፣ መቆጣት አልፈልግም፣ ምንም ነገር አልፈልግም። ግን ስለተፈጠረው ነገር እያንዳንዱ ነገር እንድነግሪኝ እፈልጋለሁ። ምን እንደተፈጠረ ከእናቴ ጋር የሚያነካካሽ ኬዝም ካለ እንድትነግሪኝ እፈልጋለሁ። እድል እየሰጠውሽ ነው። የራሴን መንገድ ከመጠቀሚ በፊት ማዕቀብ የተጠቀምኩት ነገር ስላለ ነው ወደ አንቺ የመጣሁት። ስለዚህ ሁሉንም እውነት ንገሪኝ። ተሙ እንደው እሳቸውን መጥተው እኮ ቢናገሩ ነው መልካም የሚሆነው። እኔ ምንም ከእሳቸው ጋር የሚያገናኘኝ መጥፎ ነገር የለም። እሳቸው ባሉኝ መሰረት ምግቡንም ሰርቼ መድኃኒታቸውንም ሰጥቼ ነው። እኔ ምንም ማውቀው ነገር የለም። ተሙ እባክህ እያስጨነቀኝ ነው። እኔ ምንም የሚያስጨነኩሽ ነገር የለም። እያንዳንዷን እውነት እፈልጋለሁ። ምንድን ነው እንደው እኔ እሺ እሳቸው መጥተው ቢናገሩስ? እኔ ምን ከእሳቸው ጋር የሚያነካካኝ ምን ነገር አለ? እኔ እሳቸው ቀጥረውኝ ነው በደላላ ተገኝቼ ነው እዚህ ቤት የመጣው። በዚህ ምክንያት እንደው መታመማቸውም ብርድ ነው ተብሎ ዶክተሮቹ እንዳሉት ከሆነ ነው እንጂ እኔ ምን ላረግባቸው እችላለሁ እሳቸው ላይ? እኔ ምንም ማውቀው ነገር የለም። ተሙ እንደው እባክህ ቤተሰቦቼ ከፈለክ እንደው ቤተሰቦቼንም ሄደ መጠየቅ ትችላለህ። እኔ ከእሳቸው ጋር አንድም ቂም የለኝ፣ ጠብ የለኝ። እንዴ እሳቸው ራሱ እኮ የሚናገሩት ነው እንዴ ከእኔ ጋር እንደው ኧረ እንደው እኔ ምንም ማውቀው ነገር የለም። ተሙ ምንም ማውቀው ነገር የለም። ይኸውልሽ አሳማኝ ነገር አይደለም። እኔ ትንሽ ባጣራሁት እጅሽ እንደተነካካ እዚህ ውስጥ አውቃለሁ። የኔን እንጀራ እናት ታውቂያታለሽ። ወሬውን እርግጠኛ ኬዙ ሲወራ ሰምተሽም ሊሆን ይችላል። አባታችን ከእናቴን ፈቶ ሌላ ሴት አግብቶን ወልዷል። ከእሷ ጋር የተነካካ ኬዝ ካለሽ የተደዋወልሽው ነገር ካለ አንቺ በመጥፎ ማስበሽ ላይሆን ይችላል፣ ግን የተደዋወልሽው ነገር ካለ እንድትነግሪኝ እፈልጋለሁ። እኔ እሳቸውን አላቃቸውም። እንደው እዚህ ቤት ሲመላለሱ እንደው ከአባታችሁም ጋር ሲገናኙ በማየት ነው እንጂ እሳቸውን የታውቃቸዋለሁ ብለህ ነው ተሙ? እኔ የትም እኮ አላቃቸውም። እኔ ምንም አውቀው ነገር ሲጀምር እሳቸው ከኔ ጋር አይዋደዱም። ይኸውልሽ አሁን የተርበተበትሽ ነው፣ ዝም ብለሽ የቀባጠርሽ ነው፣ ማይመስል ነገር እያወራሽኝ ነው። ሌላ ነገር ውስጥ ገብቼ እኔ አንቺን ማስጨነቅም አልፈልግም። ማይሆን ነገር ሴት ልጅ ነሽ፣ ተጨኝሽ አይደለም እንድታወሪ የምፈልገው። በመልካምነት ይሄ ጉዳይ ለቤተሰብሽ መኖር ከፈለግሽ፣ ማረግ ከፈለግሽ፣ መቆየት ከፈለግሽ ለቤተሰብሽ ሁሉንም ነገር እንድትነግሪኝ እፈልጋለሁ። እኔ ያጣራሁትን መረጃ ካወጣው ላንቺም ጦስ ነው። ረተሙ እንደሆነ ምንም አውቀው ታሪክ የለም። አረ እንደው እባክህን እኔ እሺ ምን ላድርግሽ? ከእሳቸው ጋር የሚያገናኘኝ ምን አለስ? እሳቸው መጥተው ቢናገሩ እኮ እሺ እሳቸው የት ነው ያሉት? እሳቸውን ጠይቃቸው። እኔ ምንም አውቀው ነገር የለም። እኔ ከእሳቸው ጋር የሚያገናኘኝ ምን ነገር? ባለፈው ውሃ ልከፍል ሄድኩኝ፣ ውጭ ቆየሽ ብለው እሳቸውም ትንሽ ተናገሩኝ እንጂ ሌላ እኔ ምንም ማለት ከፍስቴጅ ከማጋ ነው ተገናኝተሽ የመጣሽው?
እኔ ከማን ጋር ማንን አውቃለሁ እዚህ? እኔ ማንንም እኮ አላውቅም። እንደው እሳቸውንም እኮ ፈጣሪ ጥሎልኝ እኮ ነው ያገኘሁት። እሳቸው እኔን ሲረዱ አይደል የኖሩት? እኔ እንዴት በየትኛው ህሊናዬ ነው እሳቸውን የምጎዳ? እንዴት አድርጌ እሳቸውን ልጎዳ እችላለሁ? ውድ ቤተሰቦች ትዕግስቴ እያለቀ ነው። የምጠብቀውም ስልክ ስለነበር እስከዛው ነበር እየታገስኳት ያለው። አሁን ግን ወጥቼ እኔ ማጣራት ይኖርብኛል። በመጀመሪያ ግን ስልክሽ የት ነው ያለው? እባክሽ ተነሽ፣ ስልክሽን አምጪው። ሲጀመር አላምንሽም። አብረን ሄደን ተነሽ እኮ ነይ፣ ስልኩን እስቲ ተነሽ፣ ስልክሽን አምጪው። ነይ። ይኸውልሽ አሁን ምንም ነገር አልፈልግም። ውድ ቤተሰቦች ስልኩን ይዘን ተመልሰናል። ምንም ዝባዝንኪ አልፈልግም። ይሄን ፓስወርድ ክፈች። ጋሽ ከዚህ ላይ ምን ይገኛል ብለህ ነው ታሙ? እባክሽ ክፈቺው ስልኩን። አምጪው አሻራሽን። እሺ እንግዲህ በመከራም ቢሆን ተከፍቷል። አንዳንዴ የተላላክሻትን ቴክስት ምናምን ማየት ፈልጋለሁ። የደበቅሽው ነገር ካለ ግን በራስሽ መንገድ ብታወጪ። እኔ ያገኘሁት መረጃ ስላለ ነው። ጎበስ። እሺ ብርቄ፣ ይሄ ቴክስት የማን ነው? መድኃኒቱን ይዘሽ ውጪ የሚል ቴክስት የማን ነው? እስቲ ስርዓት ይኑርሽ። መድኃኒቱን ይዘሽ ውጪ የሚለው ቴክስት ማን ይላከልሽ? ከማጋ ነው የምትሰሪው? እናቴን ለመመረዝ ከማጋ ነው የሰራሽው? አረ ይሄ አባቴ መልእክት ነው። መድኃኒቱን ይዘሽ ውጪ የሚል? አዎ እሱ የሚወስደው መድኃኒት አለ። ሌላ ምን ይሆን ይችላል እንዴ? ማንበብ። ይሄ የተላከው በቅርብ ነው። አንቺ ክፍለ ሀገር አልሄድሽም በቅርቡ። ይኸውልሽ እኔ ሌላ ነገር ሳልል ሁሉንም እውነት ንገሪኝ። እሺ እናገራለሁ። እሺ ግን እንደው ባካችሁ አታባሩኝ። እኔ ለመኖር ስል ነው እዚህ ቤት ያለሁት። ይኸውልሽ አንድ ነገር ልንገርሽ፣ ችግር የለውም እሺ። እኔ ይሄን ቴክስት ከአንቺ ስልክ ያለውን እውነት ልወቅ ብዬ ነው። እኔ የሚያዘጋጀሁት ነገር አለ። ውድ ቤተሰቦች ያጣራሁት ዶክመንት አለ። ያዘጋጁልኝ የስራ ባልደረቦቼ ካሜራ ጀርባ ያሉ፣ እንዲሁም ከውጭ ሆነው በኮምፒውተር በሚያግዙን ባለሙያዎች ያዘጋጁልኝ ነገር አለ። እሱን ደግሞ አሁን ያመጣላችኋለሁ። ስልክ ላይ የተቀመጠውን እስቲ ካሜራ ማን እባክህ። እሺ ያንቺን ደግሞ ሰማሁ። አሁን ደግሞ የኔ መረጃ ላሳይሽ። ስልክሽን ያዥ። እኔ ሲጀመር ለማረጋገጥ ነው ካንቺ አሁን ደግሞ እኔ ስለማሳይሽ መረጃ ትነግሪኛለሽ። አንድ የትምህርት ቤት መታወቂያ አሳይሻለሁ። ሊዲያ ግርማ ስለምትባል ሴት አሳይሻለሁ። እቺ ሊዲያ ግርማ የተባለች ሴት ማን ነች? ከአንቺ ጋር ነው ፎቶ የሚመሳሰለው። መንታትሽ ነች? ንገሪኝ እስቲ። ወርቄ ብርቄ ምናምን ያል ስምሽን ለመቀየር አስፈልግ? ሲጀመር የክፍለ ሀገር ልጅ አይደለሽም። ትውልድሽም አዲስ አበባ ነው። አክሰንትሽ ያስታውቃል። ሲጀመር ፌክ እንደሆነ ፌክ አክሰንት ነው የምትጠቀሚው። ትውልድሽ ሁሉ ነገርሽ አዲስ አበባ ነው። የኮሌጅ ተማሪ ነሽ። ይሄ ደግሞ የተማሪነትሽ መታወቂያ ነው። ገና 19 ዓመትሽ ነው። ምን ስትይዚ ነገር ውስጥ ገባሽ? ተሙኔ ነግሬሃለሁ። ለመኖር ስል ነው እዚህ ቤት ያለሁት። ቤተሰቦቼን ለማስተዳደር ስል። ችግርተኛ ናቸው ቤተሰቦቼ። ችግሩ ምናምን ተይናው ነው። ይኸውልሽ ሁሌ ተማሪ ነሽ። ማን እንደደለለሽ ሁሉንም ነገር ማትነግሪኝ ከሆነ ይሄው ሙሉ መረጃ አለኝ። ሲጀመር የክፍለ ሀገር ልጅ አይደለሽም። ሲጀመርም ሰራተኛ አይደለሽም። እዚህ ቤት በሆነ ሰው ተቀጥረሽ እንደገባሽ እርግጠኛ ነበርኩኝ። ሲጀመር ካወራልሽ ካለባበስሽ መጠርጠር ይችላል። የውሸት አለባበስ ነው ይሄ፣ ሰራተኛ ለመምሰል። ሰው ሲያስመስልና ሲሆን እኮ ያስታውቃል። አክሰንትሽ ዛሬ ልም ያለ ክፍለ ሀገር አክሰንት ታወሪያለሽ፣ ነገ ደግሞ ትክክለኛ አማርኛ ታወሪያለሽ። ከመጀመሪያም ጠርጥሬሻል። እኔ ስሬ ይኸውልሽ መጠራጠር፣ ሰዎችን መመርመር ነው። ካሜራ ጀርባ ያሉት ደግሞ የሚያግዙኝ ሰዎች፣ እንዲሁም በውጭ ቤት ውስጥ ቁጭ ብለው ሰው ማጣራት ላይ የሚሰሩ የራሴ ሰዎች አሉኝ። ከነዘር ማንዘርሽ ልነግርሽ እችላለሁ። ነገርኩህ እኮ እንደው በማጣራትም እኮ ትክክለኛ የክፍለ ሀገር ልጅ አይደለሽም። የአዲስ አበባ ልጅ ነሽ። አጭበርባሪ የቤት ሰራተኛ ብለሽ ገብተሽ እናቴን ለመመረዝ ወይ እናቴን ነገር ለማድረግ ነው መድኃኒቱን ይዘሽ ውጭ የሚል። መድኃኒቱ ላይ ምን ጨመራችሁበት? ከዛ ከመጀመሪያ ጀምሮ ያለውን ዝርዝር ነገር ማነግሪኝ ከሆነ ችግር የለውም፣ ካሜራውም ይጠፋል። እኔ አንቺን በህግ አግባብ ገና በዚህ እድሜሽ ወደ እስር ቤት እንድትማቀቂ ልክትሻለሁ። እኔ ይልሽ አንቺን ማስፈራራትም አልፈልግም። የያዝኩብሽ ማስረጃ ከበቂ በላይ ነው። ሁሉንም እውነት ንገሪኝ። ነግሬሃለሁ ታሙኒ። ሲጀመር መጀመሪያም እዚህ ቤት ስመጣ ቤተሰቦቼን ለመርዳት ነው። እየተማርኩ ነው የምሰራው። ማንም አያውቅም ይሄንን፣ እሳቸውም አያውቁም። ተኝተው ነው የሚውሉት። ከዚህ በኋላ በሽተኛ ናቸው ተብሎ ዶክተሩም እንደተናገረው ነው። በቃ ሌላ ምንም ያደረኩት ነገር የለም። እሳቸውን ከመንከባከብ ምግብ ከመስራት ውጪ ምንም ያደረኩት ነገር የለም። እኔ ነኝ። ስለዚህ ይኸውልሽ ማንነትሽ ሌላ ነው። እዚህ ቤት ሰራተኛ ሆነሽ የሚገባሽ አውቀሽ እንጂ እሳቸውን ሊመርዝ የሚችል ምንም ነገር አላደረኩም። አስቀድሜ ነግሬሃለሁ። ከሳቸው መረጃ በቂ ነው።
ለምን ነው በቂ ሊሆን የሚችለው? መድኃኒቱን ላኪልኝ ያለኝ አባቴ ነው። ይዘሽ ውጪ ያለኝ አባቴ ነው። ሌላ ማንም እንደዚህ ብሎ አንተ ሲጀምር ለማን እንደላክሽ ካጣራው ሌላ መዘዝ ውስጥ ለምትገቢው እኔ እርግጠኛ ስለሆንኩ ነው። ይልሽ ሌላ ማጣራት ውስጥ እየገባ ያለው ነው። ውድ ቤተሰቦች ምገምተም ሰው ስላለ እኔ ስም መጥራት አይጠበቅብኝም። ከራሱ አንደበት እንደምሰማው እርግጠኛ ስለሆንኩ ነው ቀድሜ ስም ማልጠራው። ከእንትና ጋር ነው ወይ ምሰሪው ምለው ማለት ያልፈለኩት ለዛ ነው። ንገሪኝ እስቲ። በቃ እንዳልከው እኔ ሊዲያ ነኝ። ሌላ ማንነት የለኝም። ልክ ነው። እዚህ ቤት ስመጣ የቤት ሰራተኛ ሆኜ መግባት ስላለብኝ ስሜን ቀይሬ፣ የአዲስ አበባ ልጅ ሆነሽ እንደ ክፍለ ሀገር ልጅ አክታርገሽ አክሰንትሽን ቀይረሽ እናቴን ለመመረዝ እዚህ ቤት ሰራተኛ ሆነሽ ገብተሻለሽ። ገና ከገባሽ 3 ወር ቢሆን ነው። ይሄ ሴራ የተሰራው እንዴት ነው? የነገርኩ ነው። እኔ እሳቸውን ለመመረዝ ያደረኩት ነገር አይደለም። ቤተሰቦቼን ለመርዳት እነሱ የተሻለ ህይወትን ለማኖር ስል ነው እዚህ ቤት ያለሁት። ችግር የለውም። ሁሉንም እውነት ንገሪኝ። ያንቺን ዝባዝንኬ ቤተሰብ ለመርዳት ነው የሚለውን ስለ አንቺን ቤተሰብ ያጣራሁትን እንድቀጥል አታርጊ። የአባትሽ ቁጥር አለኝ ልደውል እንዴ? ቼክ ላድርግ? ልቀጥልበት ጉዳዩ ነው? እሺ በቃ እሺ እናገራለሁ። ግን እባክህ ካሜራውን አጥፋው። እኔ በህዝብ ፊት ምንም የምናገረው ነገር ወንጀለኛ አይደለሁም። ካወራሽ በኋላ አይተነው ይጠፋል። እኔ ወንጀለኛ ነሽ እያልኩ አይደለም። ከማን ጋር ነው የምትሰሪው? ማን ነው እዚህ ቤት እንድትገቢ የረዳሽ? ሁሉንም ነገር ንገሪኝ። እሺ ይኸውልህ ምን መሰለህ፣ እኔ የኮሌጅ ተማሪ ነኝ እንዳልከው፣ ስሜም ሊዲያ ነው። ግን እኔ በፍጹም መጥፎ ነገር አስቤ የገባሁበት ምንም ነገር የለም። ይኸውልህ እኔ ሲጀመር እዚህ ቤት የምንገባ ያደረገችኝ ጸዲ ነች። እሷ በጣም ጥሩ ሰው ነች ለእኔ በጣም ህይወቴ እንዲለወጥ ቢያንስ እንኳን ቤተሰቦቼን በአንዳንድ ነገር እንዳገዘ ረድታኛለች። ሲጀመር ቤተሰቦቼ የሚያውቁት ግቢ እየተማርኩ እንደሆነ ነው አውቃለሁ። ስለዚህ ዩኒቨርሲቲ ነው ያለሁት ብለሽ አንቺ እዚህ ቤት የክፍለ ሀገር ሰራተኛ መስለሽ ገብተሽ እናቴን መረሻት። እስቲ ቀጥይልኝ። ከመመረዝ ጋር ያገናኘውም እባክህን አዳምጠኝ፣ አስጨርሰኝ። ሁሉም ሰው እኮ ችግር ላይ ሆኖ ነው እንጂ እንደዚህ አይነት ነገር ውስጥ አይገባም። የአንቺ ችግር ላይ መሆን የኔን እናት መመረዝ ጋር ምን ያገናኛል? በፍጹም እኔ እሳቸውን እንዴት አድርጌ ልመርዝ እችላለሁ? እሺ ልንገርህ፣ በቃ ይኸውልህ በቃ እዚህ ቤት እንድገባ ያደረገችኝ ጸዲ ነች። እዚህ ቤትም እንድገባ ያደረገችኝ ገንዘብ ሰርቼ ቤተሰቦቼን እንደረዳ ብቻ ነው። ከዛ ያለፈ ነገር የለም ብለሽ ማለት ነው። የክፍለ ሀገር ልጅ መሆኔ እንድታመን ያደርገኛል፣ የቤት ሰራተኛ ሆኜ እንድገባ ያደርገኛል እንጂ ከሳቸው ህመም ጋር በፍጹም ምንም የሚያገናኘኝ ነገር የለም። እንዴት አድርገህ እንዳገናኘው ራሱ አላውቅም። በቃ እዚህ ቤት እንድገባ ረዳችኝ። ከደላሎች ጋር ተገናኝቼ እሳቸው ምንትን ብለው ቀጥረው እንዲያስገባ አደረገች። በቃ ሌላ ምን ነገር አለ? እኔ ሲጀምር ልክ ነው ስህተት ሰርቼ ሊሆን ይችላል፣ ማንነቴን ቀይሬ ሊሆን ይችላል። ግን ህይወቴን ለመለወጥ ገንዘብ ሰርቼ ለማግኘት የምሰራውም በዚህ ቤት የቤት ሰራተኛ ሆኜ እንጂ ሌላ ምንም ነገር አይደለም። በቃ ይኸው ነው ያለው ነገር። እሺ ጸዲ ምን አለችሽ? ከዛ በኋላ እዚህ ቤት ከገባሽ በኋላ ማንነትሽን ቀይራ በአካውንትሽ ውስጥ ብዙ ብር እንዳለ አውቃለሁ። በትክክለኛው ስምሽ በወጣው ንግድ ባንክ ላይ ብዙ ብር እንዳለ አውቃለሁ። ወር ሌሎች ባንክም ላይ ችግር የለውም። የባንኩ እንትን አያስፈልገንም። የተለያዩ ባንኮች ላይ የተለያየ ብር አለሽ። ከየት መጣ? በሰራተኝነት የማይገኝ ብር። ገና የ19 ዓመት ልጅ ይሄን ብር ከየት ልታመጣው ትችላለች? አንቺ እኛ ቤት 30 ዓመት ብትሰሪ ማይከፈልሽም ብር አካውንትሽ ውስጥ አለ። ለብር ብለሽ አይደለም ይሰራሽ ያለሽ ነገር። እንቀጥይ። እኔ ልሽ ሳላጣራ እዚህ ጋር አልመጣሁም። ስምሽ ማንም ሆነ ማን ብርቄም ሆንሽ የአዲስ አበባ ልጅም ሆንሽ የክፍለ ሀገር ልጅም ሆንሽ ማንነትሽን አውቄ አጣርቼ ነው የመጣሁት። ምንም መረጃ ሳልይዝ እኔ ፋራ መስልሻለሁ? ብር ሊኖረኝ ይችላል እንደ ማንኛውም ሰው። ብር ሊኖረኝ ነው እዚህ ቤት የምትሰሪ ብር ካለሽ አይደለም። በቃ ቤተሰቦቼን ለመርዳት ነው። ያን ባንክሽ ውስጥ ያለው ቤተሰብሽን ሱቅ ከፍቶ ነገር የሚያስተዳድር ብር ነው። ቁጥር መጥራት ስለማልፈልግ ነው። የተሰጠኝ መረጃ እንደ ሌላ ነገር መጠቀም ስለማልፈልግ ነው። እውነቱ እንዳወቅኩ ካወቅሽ ቢያንስ መረጃ በመስጠት ተባበሪ። ጸዲ እዚህ ቤት አስገባች ደህና ብር ከፍላ። በቃ እውነቱ ገባኝ እኮ ምን እንድትሰሪ ያደረገች። ዋናው ነገር እሱ ነው። መድኃኒቱን አቀቢ ማለት ምን ማለት ነው? ቀየራችሁት መድኃኒቱን? ንገሪኝ። እናቴን ቋሚ የምትታመሙ በሽታ ስላለ የእሱን መድኃኒት ቀይራችሁ ነው ለዚህ ያበቃችኋት? ንገሪኝ እስቲ። ወይስ ሌላ ነገር ነው? መርዝ ነው በውሃ ስጫት ያለችሽ? ምንድን ነው ያደረግሽው? አይደለም እውነቱን ንገሪኝ። ከዚህ በላይ መታገሳችሁ ንገሪኝ። እሺ ሰማሽ? እሺ እናገራለሁ። እዚህ እዛ ትጨርሺዋለሽ። እኔ ማስፈራራትም አለ ግን በጭራሽ እኔ ስራ በእናቴ ጉዳይ ልሽ ቁጭ ብዬ እያወራሽ ነው። ትዕግስተኛ ሆኚ። ሴት ስለሆንሽ ወንድ ቢሆን እንዴት አጋጭቼ እንደማዋራ አውቃለሁ። ሁሌ ነው ሴት ልጅን ከዚህ በላይ ሄደን ማዋራት ስለማንችል ነው። ቀጥ
አስፈላጊ ከሆነ ግን መሄድ አለብኝ። የእናቴ ህይወት ነው በእጅሽ ያለው። ምን እንዳረግሽ ሁሉንም ነገር ንገሪኝ። በቃ ከዚህ በላይ መታገስ አልችልም። እሺ በቃ እንዳልከው ነው። ባንኬ ውስጥ ያለው ገንዘብ እንዳለ የጸዲ ነው። እሷ ነች የሰጠችኝ ህይወቴን ለመለወጥ ቤተሰቦቼን ለማስተዳደር ስል መድኃኒቱንም እንድቀይር ያዘዘችኝ እሷ ነች። ግን መድኃኒቱን ቀይረሻል። እሳቸውን የሚጎዳ ነገር መሆኑን ያላቅም። እባክህ ሌላ ነገር አታስብ። እና ልታድናት ነው ብለሽ ነው አስበሽ ያውላ ብር ከፍላ እዚህ ቤት ሰራተኛ አድርጋ ስታስገባሽ መድኃኒት እንድትቀይሪ ስታደርግሽ አላቅም። ከውጭ የመጣ ነው ያለችኝ። ከውጭ የመጣ ነው የተሻለ ነው መድኃኒት ነው ብላ ነው የሰጠችኝ። እኔ ምንም ማውቀው ነገር የለም። እባክህ እኔ ድህነቴ ቤተሰቦቼ ችግር ላይ መሆናቸው ነው እንጂ እዚህ ሁሉ ነገር ውስጥ የከተተኝ እኔ በፍጹም ምንም ነገር አስቤ አይደለም። ስንትሽን ቀይረሽ እንደ ክፍለ ሀገር ልጅ መስለሽ የኔን እናት ለመመረዝ የሁላ ሴራ ውስጥ ገባሽ። የዚህ ቤት ሰራተኛ ለመሆን ስላደረኩት ነገር ነው። ሌላ ምንም ነገር ኖሮ አይደለም። በቃ ይኸው ነው። እባክህን ተወኝ። አሁን መሄድ እፈልጋለሁ። ቤተሰቦቼ ጋር አሰናብቱኝ እባክህ። ትሰናበቻለሽ። የኔ እናት ያልጋ ቁራኛ ሆና አንቺ ቤተሰብሽ ጋር የሁላ ብርሽን ሰርተሽ መሄድ ፈለግሽ። ነገርኩህ። ለዚህ ሁሉ ተጠያቂ የኔ ምስኪን እናት ልጅቷ ምንም አታውቅም። አንዴ ለፀጉር ቅባት፣ አንዴ እዚህ ቤት እኔ ከቤቴ ለእረፍትም ለአንዳንድ ነገር እናቴንም ለመጠየቅ በዚህ ህመም ጉዳይ ስመላለስ በቃ ጭንቀቷ ለሷል። እንደው በእናታችሁ ይቺ ልጅ ምስኪን ልጅ ህፃን ልጅ የኔ እንደው ልጅ ብትሆን ስንት ነገር ትላለች። አንቺ እሷን ለመመረዝ እንቅልፍ አጥተሻል። በጭራሽ እኔ እሳቸውን ለመመረዝ አስቤ ያደረኩት ነገር አለ። አሁንም እንደምነግርህ ነው። እሷ ነች እዚህ ሁሉ ነገር ውስጥ የከተተችኝ። ቤት ውስጥ ስራ ትሰሪያለሽ፣ እሳቸውን ትረጃለሽ ብላ አስገባችኝ። ይህን ሁላ ገንዘብ በአካውንቴ ውስጥ ከተተች። ከዛ በኋላ የምትፈልገውን ሁሉ ታዘኛለች፣ አደርጋለሁ። ምክንያቱም ገንዘብ ያስፈልገኛል። አንቺ ገንዘብ አስፈለገሽና የኔ እናት ትሙት ወይ አይደለም? ቆይ ሲጀመር ስለ ድህነት ታውቃለህ አንተ? እሳቸውን ለመመረዝ ምንም አላደረኩም፣ እየነገርኩ ነው። መድኃኒቱ የተሻለ እንደሆነ ነገረችኝ። አለቀ በቃ። አደረኩ። ሲጀመር ያውላ ብር ስትከፍልሽ እንዴት አጠረጥሪም? አንቺን ምን ስለሆንሽ ነው ያውላ ብር የሚከፈልሽ? እዚህ ቤት አክሰንትሽን በሰራተኝነት ቀይረሽ ስትገቢ ምን እሷ ምን አይነት ጻድቅ ብትሆን ነው? እንዴት ጭንቅላትሽ ይሄን አያስብም? ይሄንን የ10 ዓመት ልጅ አያስብም ወይ? ይሁላ ብር ሲሰጠው በመቶ ሺዎች ብር ሲሰጠው ለምን ብሎ አይጠይቅም? በመቶ ሺዎቹ አይደለም ችግር የለም። ሲጀመር ይሄን ሁሉ ነገር እንድታጣራ ማን ፈቀደልህ? ይሄ የኔ የግል ህይወት ነው አይደለም? እናቴ ደግሞ የኔ እናት ነች። የኔን እናት ነው የመረሽው። ለዚህ ደግሞ የእጅሽን ታገኛለሽ። እንደውም መታጎዷን እንድትሰማ ፈልጋለሁ። እዚሁ ጠብቂኝ። ምን ማለት ቁጭ በይ። የምን አይደለም? ቁጭ በይ እባክህ። እናቴ ግቢ። አይዞሽ እናቴ፣ አርፈሽ ቁጭ በይ። አይዞሽ እናቴ። ነይ እስቲ ወደ ዳር። ተሰቃየሽ አይደል? ነይ ደገፍ በይ። ትራስ ላድርግልሽ። አይዞሽ እናቴ፣ አይዞሽ። እግርሽን ከፍ ላድርገው። አይዞሽ። ወደ ኋላ እስቲ ደገፍ በይሽ። ቁጭ በይ እናቴ። ምንድን ተዘነዘይ ደግሞ እስቲ ቀጥል። ችግር የለውም። የኔ ነገር እንደማይዋጥልሽ አውቃለሁ። ምንድን ነው ጭቅጭቅ የምታረጋት ልጅቷ? ምን አርጋ ነው? ችግር የለውም። የኔ ነገር አይዋጥልሽም አልኩሽ እኮ። ነይ ጠጋ በይ። ነይ ወደዚህ ጠጋ በይ። ነይ ጠጋ በይ። ምን አርጊ ነው የምትላት ልጅቷን? እስቲ እናቴ ለምን አስታመመችሽ ነው? ኧረ ተው አንተ ልጅ ተው። አሁንስ ለየልህ። እኔን መች ነው የምትረጂ? ልጅቷ ምን ታርገች? ምስኪን ደሃ ልጅ ምን ታርገ? እሺ ምስኪን ደሃ እንዴ! ከእናንተ በላይ እኮ ነው የምትንከባከበኝ። ለብሯ ብላ ነው አለ። አንቺ አስባ ነው እንዴ? የትኛው ይሄን ምን ያህል ስንከፍላት ነው? ምን አቅም አለንና ነው? ከእግዚአብሔር ታገኘው እንጂ እሱ ፈጣሪ መድኃኒዓለም ይስጣት እንጂ። ደማኑ ምን አርጊ ነው የምትላት? እስቲ የኔ ዋና ከአንቺ ምንም አታውቂም ጉድሽ። እስቲ ጋቢውን አቀብኝ ጎሽ አንዴ። ኧረ በስመ አብ ምን አርጊ ነው የምትላት? እባክህ ተዋት። ይቺ ደሃ ናት። እሺ እኔ እንደፈለግህ አድርገኝ። ይቺ ልጅ ግን ተዋት እባክህን። ደሃ ናት፣ ሰርታ ትብላበት። ችግር የለውም። ነይ እህቶች አሉ አይደል? እኔ እስቲ እንደነሱ ያት። ምንድን ነው አርጊ የምትላት? ቆይ ምን አርጋ ነው? ምን አርግሽ ነው አንቺ? እኔ ምንም አውቀው ነገር የለም። እሱ ጥያቄ ጠይቀኛል። እኔ ከእርሶ ጋር የሚያገናኘኝ ነገር እንደሌለ ነገርኩት። አልሰማለኝም። ምን ያገናኝሻል ከኔ ጋር እንዴ? የእሷ የኔ ረዳት ናት። አንተ ምን አርጊ ነው የምትላት? እቺ ምስኪን ደሃ ምን ታርገህ? ቆይ አንተ ሰው ደሃ ሰርቶ አይኖርበትም?
እናቴ ምን መናገር ራሱ ከበደኝ እኮ። እንዲህ ትንሽ ቀና ብለሽ ለመጠራጠር እንዴት ሰው በዚህ ልብ እንደዚህ በሙሉ ልብሽ ታምኛለሽ? እቺ ልጅ ምን አንድ ፍሬ ልጅ ምን አረገች? ምን አረገችኝ? እኔ እንደ ጉድ ያረገችኝ እንጀራ እናትህ ናት። ያቺ ቡዳ ሰላቢ ናት እንዲህ ያረገችኝ። እሷ ጋር ተባብሮ እንዲህ ለመሆንሽ ምክንያቱ ማን ሆነን ነው? ኧረ እሷ ምን መተቷን ምናምን ምን እሱ ደግሞ ያቅታታል። እንዴት እንደምትመት ታውቃለች። እቺ ልጅ ግን ደህና ናት። እባክህን ተዋት። በቃ ወደ ስራሽ ሂጂ። እንደውም በቃ ምን ታርግሽ? ተዋት። እሺ ጨርሽ ብዬ እኮ ነው እናቴ። ምን ልበል እኔ? አፌን አስያሽ። ስንት ደክሜ የሚያገኙትን መረጃ አንቺ ለማቃለል እኔ አላውቅም ከኔ ጋር ምን እንዳለባችሁ እዚህ ቤት። ስለሷ ምን አሉህ ደግሞ? ደህና ሰራተኛ ታገኝሽ ብለው ነው ምቀኛ። ያው የእንጀራ እናት ስራ ነው። እሷ ላይ እንድትነሳ ደግሞ አረገች። እኔ ላይ ተነስተ ያው ያረገችውን አረገች አይደል? እሷ ላይ ደግሞ እንድትነሳ ያው ላከችብኝ፣ እኔን ለመጉዳት። ብቻዬን ባዶ ቤት። ችግር የለውም። እንደውም እኔ እየታገስኩ ያለሁት እህቴን መምጣት ስላለባት ልጆቿን ትምህርት ቤት እያደረሰች ነው። እሷ አድርሳት ምን አረገች ነው የምትለው? ሲሳይሽ ተናገር በቃ። ምን አረገች? እቺ ልጅ በእንጀራ እናቴና በዛች ሴጣን የሆነ ሴትዮ የተቀነባበረ ሴራ ውስጥ ያለች ልጅ ነች። ማእቺ አረ ይቅር ይበልህ። ኧረ ተው፣ አይንህን ገለጥ አድርግ። የእኔ አባት ይሄ ስራ አሳብዶሃል። የሆነ በቃ ናላህን ያዞረው። እስቲ እባክህን። አሁን እቺ ድሃ ምን ታውቃለች? ከአንቺ በላይ አካውንቷስ ብር አለ። እቺ ድሃ ነው የምትያት? አንድ ፍሬ ልጅ እኮ ናት። አንቺ ልጅ እውነቱን ነው የሚያወራው። እትዬ እኔ ምንም የማውቀው ነገር እሱ እኔ አላውቅም። የሚያወራው እሱ ልጄ ደግሞ ዝም ብሎ አዋሽም ከመሬት አንስቶም አይደለም። እስቲ ራሱ አሰረደ። ካፍሽ ልስማ። እትዬ እርሶ የሚያውቁት ነው። እኔ ቤተሰቦቼ ችግርተኛ ድሃ ናቸው። ታዲያ እኔ ምንም በማላውቀው ነገር እንደዚህ ቤተሰቦቼን ለመርዳት እንደው እናንተ ቤት ተቀጥሬ መስራቴ ሳያንስ እንደው እንደዚህ መጠርጠሬ እኔ በጣም የሚያሳዝነኝ በጣም። አንቺንም አምንሻለሁ፣ እሱንም አምነዋለሁ። ልጄ ነው፣ ልጄም ለእውነት ይሞታል። አንቺንም አምንሻለሁ። አሁን ግራ ገባኝ። መሀል ሰፋሪ ሆንኩ እኮ እኔ ማናችሁን ልመን? እሺ ምንድን ነው እስቲ ሌላ ምክንያትሽ ምንድን ነው? ምን አይነት አስመሳይ ልጅ ነሽ አንቺ ግን? ምን አይነት አስመሳይ ሰው ነሽ? እስቲ ተናገሪ። እኔ እኮ ተአምር ነሽ። አሁን እንደዛ ቀደም ስንት ጉድ አውርተን አሁን እንደ አዲስ እያለቃቀሽ ምናምን ታሪክሽን መፍጠር ጀመርሽ። እትዬ ያውቁታል። እርሳቸውን እንዴት አድርጌ እንደማግዝ እንደምረዳ ያውቁታል። እናቴ እንደው እሱ ደግሞ እውነት ካየ በቃ ያችን ጭራ ይዞ ይሞታል እንጂ እንትን አይልም። ምንድን ነው እውነቱ? ምን አደረኩሽ እስከዛሬ? እርሶን የሚበድል ምን አደረኩ? ምን አረግሽኝ? ጦስሽን። ኧረ ምን በወጣሽ? ምን አረግሽኝ አንቺ? ታዲያ እሺ እኔ እሱ ለምን እንደዚህ ይናገረኛል? እሱ ደግሞ አይደለም የልጅን ባህሪ ያውቀዋለሁ። አንዲት ጭራ ከያዘ አይለቅም። ነብር በይው። እኔ በማላውቀው ነገር ቤተሰቦቼን ሰርቼ እንዳልረዳ እንደዚህ መሆኔ ነው የሚያሳዝነኝ። ከምንም ነገር በላይ እሱ ነው የሚያሳዝነኝ። እኔ አሁን እውነቱን ትናገሪያለሽ ወይስ እኔ ልንገርልሽ? እሱ አንድ ከያዝሽ አይለቅሽም። በቃ እውነቱን ተናግረሽ ብትገላገል ይመስልሽ? እኔ አንቺን አቅሻለሁ። የኔ እናት፣ የኔ ረዳት፣ ምስኪን ደሃ ነሽ። ደግሞ እሱ ምን እንደሰማን አላውቅም። ወይም ሰዎች እንግዲህ አሳምነውት ከሆነ አላውቅም። እስቲ ከአንቺ ልስማው መጀመሪያ፣ ለፍርድም እንዲያመቸኝ። እትዬ እኔ ምንም አውቀው ነገር የለም። እርሶ ከሚያውቁት ውጭ እኔ ምንም ቤተሰቦቼን ለመርዳት እዚህ ቤት መስራቴ ይሄን ሁሉ ካስባለኝ እኔ እንደው እንድትሸኙን ነው የምፈልገው። ከዚህ በኋላም እዚህ ቤት እኔ መቀጠል አልፈልግም። እባክህ ልቀቀኝ። አጭበርባሪ እንዲህ ስትል ሰው ትመስላለች። እንደዚህ ይበሉ እንጂ እሱ እንዴት እንደሚናገረኝ እያዩ አይደል? አጭበርባሪ ሌባ ነች፣ ቀጣፊ ሰው ነች፣ አስመሳይ። እሺ አንተ ምን ሰምተህ ነው? እኔ እኮ እስቲ ጉዷል ብዬ ነው። ምን አይነት እባብ ነሽ ግን አንቺ? እውነትም የጸዲ ስሪት ነሽ፣ አስመሳይ። ይኸውልሽ እያንዳንዱን ነገር በማስረጃ እነግርሻለሁ። የተፈጠረውን ነገር እንደውም ይኸውልሽ ከመጀመሪያው ጀምሮ እነግርሻለሁ። ጋዜጠኛ ማስረጃ መረጃ እንደሱ ትወዱ ወይ? በስመ አብ ወመንፈስ ቅዱስ። አንቺ እናቴ በየዋህነትሽ ነው እቺ ልጅ ምስኪን አድርገሽ የተቀበልሻት። እኔ ከመጀመሪያም ጀምሮ አክሰንቷ ሲቀያየር አስተውለሽዋል ግን አንዴ ክፍለ ሀገር በደንብ ክፍለ ሀገር አክሰንት ታወራለች፣ አንዳንዴ ደግሞ ኖርማል ታወራለች። እሱን ነገር ግን አስተውለሽዋል? ኧረ እኔ እንደው ቀና ብላ ሰው እንደማታይ ነው የማውቀው። እንደገና ወይም ስለምትፈራ ይሆናል። አንተ ደግሞ ዝም ብለህ
አንተ ዝም ብላ ሰውን አትከታተል። አንዴ አክሰንቷን ተቀየሽ እንደ አዲስ አበባ ልጅ። በቃ እሱን ተዋት። ለእኔ ጥሩ ከሆነች ምንም እንደፈለገች ታውራ። ምን አስጨነቀ? ምንድን የሰማህባት ነገር እስቲ ንገረን። እነግርሻለሁ። ችግር አለብህ። ካሜራ ጀርባ ምልክት እያሳዩኝ ነው። እባካችሁ እህቴ ሳትመጣ አትቀርም። አስገቡልኝ እባካችሁ ግቢልኝ። እሷ እንደውም እንኳን ደህና መጣሽ እህቴ። ነይ ቁጭ በይ። ነይ እናትሽ ጎን ቁጭ በይ። ነይ ሰላም ነሽ? እዛ ጋር ነይ እናቴ፣ ትንሽ ከፍ በይ። እንዴት ነሽ? ከእናትሽ ጎን ቁጭ በይ። ትንሽ ያው ጥዝጣዜውን አልቻልኩትም እንጂ ማስታገሻ ውስጥ እየወሰድኩ ነው። እስኪ ደግሞ ዛሬ ደግሞ ምን ጉዳ መጣብን እባክሽ። ይኸውልሽ እህቴ ትላንትና ካሜራ ካልሰበርኩ ብለሽ ብዙ ጸብ ተፈጥሮ ነገሩን መጨረሻ ላይ አውርተንበት ተስማምተን የተለያየ ነው አይደል? እባክሽ ትንሽ ወደዚህ ቀረብ በይ ለማውራትም እንዲመቸኝ። ቀስ በይ እንዳትነኪያት። እሺ ይኸውልሽ አሁን ተስማምተናል። እውነቱ ይውጣ ሀቅን ሰብስብ በሚለው ተስማምተን ትላንት ካሜራውን ካልሰበርኩ ስትይ ጉዳት አድርሰሽበት እንደውም ካሜራ ለዛሬ ሌላ ካሜራ ይዤ ነው የመጣሁት ለሌላ ወጪ ዳርገሽ። ስለዚህ እናታችን እንደሆነችበትን ጉዳይ እናጣራ ብለን ተስማምተናል አይደል? በዛ ጉዳይ መሰረት ስለዚህ ሰራተኛችን አንዳንድ ነገር እናወራለን። በመጀመሪያ ግን ስለሷ ያለሽን አመለካከት ንገሪ። እንዴ እማዬን በስነ ስርዓት ቀጥ አድርጋ ያዘች አይደልሽ እንዴ? ደግሞ ምን አመጣው እሷ ላይ? እኔ እኮ መረጃ እያልክ በቃ የምትፈለፍለው ነገር ነው ግራ ይገባኝ። ማስረጃ መረጃ ደግሞ ምን አገኘክ በሷ? ታምኗታላችሁ እንዴ? በጣም ጥሩ ልጅ ናት። እንደ ልጅ ማለት እንዴ ከኛ የበለጠ እኮ ነው እየተንከባከበቻት ያለችው። ያቺ ጉዳ ስላቢልካብኝ ነው። ለምን አስታመመቻት? ጎረቤት ምናምን ምቀኛ ነው። ወሬ ሰምተህ እንዳይሆን ስትንከባከባት እንዲህ ስትረዳት አንዳንድ የሚከፋፈለውን ነገር ሄዳ ካርድ ምንም ስትሞላ ቅናተኛ አለ። እሱን ሰምተህ እንዳይሆን ወሬ ጥላ እንድትሄድ። እናታችን እንዲህ ማን መረዛት ብለሽ ታስቢያለሽ? ችግር የለውም እንጀራ እናት እሷ ማንን ተጠቅማ አታውቅም ምንም ነገር። እባክህን ተዋት። እንጀራ ብላ መጣች። ቤቷ በስነ ስርዓት ከወላጆቿ ጋር ማደግ የሚገባት እኮ ናት። አሁን እንደዚህ አበሳዋ የምታየው ግን ደግሞ እግዚአብሔርም ጥሩ ሰው ላይ ነው የጣላት። በእርግጥ እናት ላይ ነው የጣላት። እቺ ልጅ እኮ የምትማር ልጅ ነው እንጂ ሰው ቤት የምትገባ ልጅ አልነበረችም። ባይጎልባት መቼም ሰው ቤት አትገባም። መቼም ችግር ነው ሰው ቤት የሰው ፊት የሚያሳየው። እንዴ ምን አገኘህባት ደግሞ? ይሄኔ ወሬ ነግረውክ ነው የሚሆነው እንጂ ምንም ልታገኘህባት አትችልም። በእርግጠኝነት ምን ይሰራል? ለምን ተንከባከበቻት እኮ ደህና ሰራተኛ ያገኙኛ። ደህና እንደ ልጅ ስለሆነች በቃ እንድትገላች ይፈልጋሉ ይመስለኛል። ምን አረክልኝ? እንደው ጎንበስ ቀና ብለህ እንኳን እንትን ብለኸኛል። ችግር የለውም እናቴ፣ አልፈርድብሽም። እህቴ አንድ ነገር ታደርጊልኛለሽ። እናቴ ቋሚ የሚያማት በሽታ አለ። የእሱ ደግሞ የግፊቱ መድኃኒት አለ አይደል? እሱም መድኃኒት ታመጭልኛለሽ። ከዛ ከእሷ ጋር ምን እንደሚያገናኝ አስረድርሻለሁ። እባክሽ እናቴ መኝታ ቤት ሄደሽ መድኃኒቱን አምጪልኝ። እሷን መላክ ስላልፈለግኩ ነው። ይኸውልሽ እናቴ ይገባኛል ያለሽበት ነገር። ተረጋጊና ሁሉን ነገር አስረዳሻለሁ። ይኸውልሽ እናቴ ይገባኛል፣ ተረብሸሻል፣ አላመንሽኝም። አሁን ሁሉንም በሂደት በማስረጃ አረጋለሁ። እባካችሁ ለእህቴ ስልኬንም ስጡልኝና ስልኩንም አንድ ላይ ይዘሽልኝ ነው የኔት። እባክሽ ስልኬንም ይዘሽልኝ ነይ። ያው እሱ ጋር ያለው ና መረጃ ማስቀመጥ። እባክሽ ነይ፣ እባክሽ ሁለቱንም ስልክ ስጪ። አረፍ በይ። አምጪው መድኃኒቱ። ይሄ መድኃኒት ያንቺ ቋሚ ስትታመሚ የምትወስጂው መድኃኒት ነው። ይኸው ጽሑፉን ሁሉንም ነገር እዩ፣ አይተሽዋል። እመለሳለሁ ወደዚህ። ይሄ ደግሞ የሰራተኛችን ስልክ ነው፣ ታውቁታላችሁ። ሜቢ አንቺ እዚህ ስለማኖሪ እናቴ ታውቂዋለሽ። እንደውም ብር ጨምሬላት ነው የገዛው ስትይም ሰምቼሻል። ይሄ አንቺ ስልክ ነው አይደል? ተናገሪ። አዎ የኔ ስልክ ነው። እሺ አምጪው እጅሽን፣ አሻራሽን። እሺ ስልኳን ከፍቼላችኋለሁ። እዚህ ጋር አንድ ቴክስት አሳያችኋለሁ። ይሄ መድኃኒቱን
ይዘሽ ውጪ ሚል ቴክስት ተልኮላታል። ይሄ እሷ ስልክ ነው። መጀመሪያ ስለዚህ ጉዳይ ትንገረን። ይሄን ቴክስት ከማን ነው የተቀበልሽው? መድኃኒቱን ይዘሽ ውጪ። የተጻፈው መድኃኒት የእናቴ መድኃኒት ነው። ለማን ነው ይዛም ተጣ? እስቲ ንገራቸው። ይሄን መድኃኒት ለማን እንዳወሰድሽ ንገራቸው። እትዬ እንደው አባቴ እንደሚያመው ነግሬዎታለሁ። ታዲያ ከሱ ውጪ ሌላ ለማን መድኃኒት ላቀብል እችላለሁ? እኔ አይነት አስመሳይ ሰው ነሽ። ቀድሜ እኔ ደሞዝ ተቀብዬ አውቃለሁ። እትዬ ልክ ነሽ የኔ ልጅ። ተዋት እባክህ። ምናልባት መድኃኒቱን ለቤተሰብ ልትልክ ሊሆን ይችላል። ግዢ ተብላም እኮ ሊሆን ይችላል። ላኪልኝ ተብላም። ምን አይነት የዋህ ናችሁ እናንተ? ምንድነው ያልከን ያለ? ምን አውቃለሁ ምን እንደሚለን እንዴ? ጀመር ይሄን ሻሽ ፍቺ አስመሳይ ሻሹን ፍቹ ሻሹ እትዬ እንደው አንድ ነገር ሰራተኛ ለመምሰል ነው ይውላል። ሻሹን ፍቹ አልኩሽ። ፍቹ ይሄን ሻሽ ክብር አልወደደልሽማ። ፍቹ ማስመሰሉ ይብቃ። ፍቹ አይ ወደዛ። እሺ አሁን ደግሞ ቤታችን ገብቶ እያመሰን ነው። በእኔ ስልክ ያለው መረጃ የእሷን ስልክ አያችሁ ተመዳሪት ነው አምጪ የሚል። አሁን ደግሞ እኔ ስልክ ያለው መረጃ አሳያችኋለሁ። የአንድ ሰው መታወቂያ አሳያችኋለሁ። አሁን እኔ ስልክ ያለው መረጃ አሳያችኋለሁ። አንድ ሰው መታወቂያ፣ የአንድ ተማሪ ልጅ መታወቂያ። እቺ ልጅ ማነች? እቺ አዲስ አበባ ልጅ ትውልዷን ይዩት፣ ስሟን ይዩት። ቁጭ በይ እትዬ እባክዎት ምን ሊዲያ ግርማ ትባላለች። የዩኒቨርሲቲ ተማሪ ነች። እዚህ ቤት የገባችው አውቃ የአዲስ አበባ ልጅ ነች። ሰራተኛ መስላ አክሰንቷን ምናምን ቀይራ አውቃ የገባችው እናቴን ለመመረዝ። ይሄ መድኃኒት ታያት። ቆይ እንደሱ አይደለም። እናውራ ቁጭ በይ። ይሄ መድኃኒት ወስዳ ቀይረዋለች። ይሄ ሌላ ነው ውስጡ ያለው። ወይኔ ስትቅለሰለሱ እኮ ምስኪን ነው የምትመስለው። ወይ ምስኪን ለካ የለም። ወይኔ ጉዴ። ዝም በሉ። አሁን ዝርዝር ነገሩን እንድትሰሙ ፈልጋለሁ። እኔን አላመናችሁማ። እኛ እኮ እሱ ይፈለፍላል፣ እኛ ግን ምንም ልንረዳው አልቻለም። ወይኔ የኔ ልጅ እኮ እንደው አንዳንዴ ወይ ይሄ መድኃኒት ፌክ ነው። ይሄ መድኃኒት ፌክ ነው። የእናቴ እግር እንደዚህ እንዲሆን ሆን ተብሎ የተደረገ ነገር ነው። ምቾትና ቅንጡነትን በመገንባት የሚታወቀው ሪያሊቲ ሪል ስቴት ለመኖሪያም ሆነ ለኢንቨስትመንት ምቹ በሆነው በቦሌ ደንበል ሳይታችን አፓርትመንታችንን ጨርሰን ለማስረከብ ከጫፍ ደርሰናል። ይህ አፓርትመንት በውስጡ ጂምናዚየም፣ ስቲምና ሳውና፣ የተንጣለለ ፓርኪንግ እንዲሁም ሰፊ የሆነ ቴራስ የያዘ ሲሆን በ20% ክፍያ ብቻ የግሉ ያድርጉ። ለበለጠ መረጃ በ0924 46 73 10 ይደውሉልን። ሪያሊቲ ሪል ስቴት to deliver the truth። በዚህ ነው የተመረዘችው። ማን ገዝቷት ነው? ያቺ መታች ቡዳ ሰላቢው። ቆይ አሁን ዝርዝር ነገሩን ትሰሙታላችሁ። እንዴት አካውንቷ ውስጥ ያለው ብር ካንቺ በላይ ነው እናቴ። እና ሌላ ማን ይሆናል? ከነሱ ጋር ተሸርካ ነው የሚሆነች። እሰስ እባ ንገሪያችሁ፣ ሁሉንም ዝርዝር ነገር ንገሪያችሁ። ማልቀስ አያስፈልግም። አሁን ዝም በይ እናቴ፣ አሁን ዝም በይ እህቴ። ምንም አውቀው ነገር የለም። ጸዲ ነች እዚህ ሁሉ ነገር ውስጥ የከተተችኝ። ጸዲ ማናት? ጥራታች ዳታ ጸዲ። አዎ ተቀሰም። እባክሽ ይኸውልሽ አንድ ነገር ልንገራችሁ። ጸዲ ከኔ ጋር ተጣልታ ነበር። ከእንጀራ እናቴ ጋር ተባብረው እቺ ልጅ በሰራተኝነት እዚህ ቤት አንተም ጣጣ አለበት እኮ። አንቺ ከኔ ራስ አትወርጂም። እኔም ብትሰሙ እዚህ ሁሉ ነገር ውስጥ ባልገባ። ተው እውነቱን ነው። እሺ ከዚህ በላይ ቆይ ተባብሮ ቆይ ሊገሏት ነው እንዴ? እናቴ ምንድን ነው የፈለጉት? ምን ያድርጓት ከዚህ በላይ? አልሞት አለቻቸው እንዴ? ኧረ ወይኔ አንቺ ምን አይነት እርኩስ ነሽ ግን! እባብ ነሽ። ከአንቺ እድሜ አይጠበቅም ይሄ ነገር እንዴ። የማን ጥፋት ነው? ቆይ እንደዚህ ካደረገችኝ በኋላ ይሄ ጥፋት አይደለም። ገድለሻታል እኮ አልሞተችልሽም እንጂ አልቀበርሽኝም እንጂ
ወይኔ ሰው ለገንዘብ ብሎ ግን ሰውን በቃ አንቺ እናቴ አይኗ እያየ ትቀብራታለች። እናቴ የለሽ ቤተሰቦቼን ለማኖር ስለው እባካችሁን ተረዱኝ። እንዴ ለሰዎች ለማኖር እስቲ እናቴ እየገደልሽ እኔ እርሶ ምንም ለማድረግ ሞክሬ አይደለም። እሷ ነች ሁሉ ነገር መድኃኒቱም የተሻለ ነው ብላ የሰጠችኝ እሷ ነች። እኔ ምንም አውቀው ነገር የለም። ትማርሽ ታቀርሽ አይገርምሽም? ኧረ እኔ የማውቀው ነገር የለም። እንዴ መድኃኒት ሰጥሽ ለምን እንደለውሽ ስትልሽ መጠራጠር አካውንቷስ በመቶ ሺዎች ብር ነው ያለው። በብር ተገዝታ ነው አይደል? እዚህ ቤት ላንቺ ሰው ትገያለሽ ለብር ብለሽ። ወይኔ ብር ከሰው በኋላ ነው። ምን ዘመን የመጣ ነው በእናታችሁ? ከሰው ብር የከበረበት እንደው ስትቀርቢያት እንኳን እንደው መጀመሪያ ለገንዘብ ነው የመጣሽ፣ ግን ከቀረብሻት በኋላ እናቴን ካይሻት በኋላ እንዴት አታዝኝ? የተከበረ ነገር ሰው እንዴት አትራሪም? አንቺ ሰው ልጅ አይደለሽ እንዴ? እናት አይደለሽ? አባት አለሽ አይደል እንዴ? እንዴ ቢቀርብሽስ ገንዘቡ ምን ችግር አለ? ስለሰለስ ሰው ትመስላለሽ። እባብም ካንቺ እንደው የባሰ ነገር እንኳን በእውነት እኔ እኮ ልጅ እውነት ካልያዘ እንትን አይልም፣ ችክ አይልም። ይላችሁ አሁንም ስሙ እቺ ልጅ የእግርሽን ነገር አሁን ይሄን መድኃኒት ይዘን ሄደን በዚህ መድኃኒት የተሰራውን ነገር በኋላ ድናሉ ብለህ ነው። ገና ስለ እግርሽ ያለውን ነገር ማጣራት አለብን። ተሳስረሽ ደግሞ ብላለች ቃል በቃል እንጀራን ተሳስረሽ እዚህ ቤት ያልጋ ቁራኛ ትሆኛለሽ ብላለች። ያለችውም አልቀረችም። ያለ ሰው ድጋፍ አልንቀሳቀስም ብለሽ ስንት ብር ነው ግን ምን ትጠቀሚያለሽ? ብር አገኘች አይደል? ያልብር አይታው ማጣቅ እዲ እኔን ገላ አፈርት ብላና ሰው ትመስላለች። ደግሞ አንቺ እናት የለሽም? እናት የለሽም? እናንተ ስለ ድህነት የምታውቁት ነገር የለም። ድህነት ሰው ግደሉ ይላል ወይ? እኔ እሳቸውን ለመጉዳት ያደረኩት ነገር የለም። ነገርኩ እና ልታድናት ነው። እኛ ከድህነት በላይ ካንቺ በላይ ድህነት እናውቀዋለን። ግን ሰርተን ጥረን ግረን ነው እዚህ የደረስነው ከነ ልጆቼ። እሱም እሷም ሁሉም እሷም አብራኝ ቅጠሉን ላይ እየጠረገች ነው። ሰው ሰርቶ ያልፍለታል እንጂ ጭራሽ ሰው ይገላል። እናንተ ቤት እዚህ የምሰራው ምንድን ነው? ግርድና አይደል እንዴ እየሰራው ያለሁት? ሰው እየገደልሽ እኮ ነው እየሰራሽ ያለሽ። እኔ እሳቸውን ለመጉዳት ምንም ያደረኩት ነገር የለም። አሁንም እንድታውቁት ፊደል ቆጥረሽ የለ ዩኒቨርሲቲ ገብተሽ የለ እንዴ? ይሄን እንትን ማለት ያቅትሻል ማሰብ። ገና ለገና ብሩ አጓጓታ። አንቺ እንደውም በአንድ ሰው እንኳን ተናቀብሽ። አንቺ ገና እስክትሞቺ ከዚህ ቤት አትወጣም። እንደዚህ አገር የሚያመሱት ኩላሊት እያወጡ ምን እያሉ እስክትሞት ነው ቁጭ ብለሽ እየጠበቅሻለሽው ማለት እኮ ነው። ይሄ ልጅ እውነቱን እየፈለፈለ ባይመጣ ኖሮ አንቺ ሞታ እስክትቀበር ድረስ እየጠበቅሻት ነው ያለሽው። ልትገለይ ነበር እንጂ አፈርት ብላ አፈር ያስበላት። ምን ትጠቀሚያለሽ? ተጠያቂላችሁ መጠየቅ ትችላላችሁ። የዚህ ሁሉ ተጠያቂ እሷ ጸዲ በፖሊስ እጅ ነች። ተያይዘሽ ትገበር። ሲጀመር በባለፈው ላይ ፖሊስ ተይዛለች። ተያይዘሽ መቀመቅ ትወርጃታለሽ። ጸዲ እኮ ምን እዚህ ጋር እኮ በጀርባ አንቺ ነው ተጠቀመችው። አዎ ስለዚህ ትበሰብሻታለሽ። ጠበቃ ትሆንልሻለች። በባንክሽ ባለው ብር ጠበቃ አቁመሽ ለነፍስሽ ትቆሚበታለሽ። ራሷም ትታሰራለች። ገና ትለቃቅማለች። ሌላም ካለ ተለቃቅሞ ይገባታል። እዲ ደግሞ ድፍረቷ እንዳንቺ አይነት አይናውጣ ደግሞ እንደገና ደግሞ እንደው ትንሽ እንደው ፈጣሪ አትፈሪም? ልጅ ነሽ አንቺ፣ ወጣት ነሽ። ቢቸግርሽ እንደው ሌላ ነገር አትሰሪም? ሰው እኮ ተመላላሽም ይሰራል እኮ ምን ችግር አለው? ጤና እስካለ ድረስ ሰው ከመግደል እንደዚህ ሰው ግዳይ ሲሉ ሸሽ ብለሽ ትመጫለሽ። ይሄው የገደልሻታ እንዴ? ከዛ ብዙም አልሞትም። ምን ሆነ? ነይ ነቂያታ፣ ነይ አንቀሽ ግዳይ እሱ ይቀርሽ። ነይ ተሳሳች። ከዚህ በላይ እግሬ እንደዚህ አድርገሽ ደግሞ ሻውን ምን እንደሆነ ነው የምትፈልጊው? እስክትቀበር ነበር ይረታለሽ አይደለም። እኔ በፍጹም ሳጃታለሽ ማን ይለቅሳል? ካንቺም ጀርባ ባንድ ታስረጃለሽ ወይስ ጣበ? ካንቺም ጀርባ ካሉ ተለቃቅመው ይገባሉ እንዴ? ሌላም ጸዲ ብቻ ናት ከበስተጀርባው። እንደው መድኃኔዓለም ልጄ ላይ ውሎ ሐቁን አወጣልኝ እኮ። እሱም ለካ ያከለፈለፈው ወዶ አልነበረም። ይሄው እውነቱ ወጣ። እኛ ሁሌ ልጃችን ስንሰድ የመሰለች እንደው ትዬ ምናምን ወይ በቃ እኔ ራሱ አክሰንቷ ምኑ ውሸት ነው። በቃ ቶሎ ራሱ ማልመጣው ቆል ጥሩ ልጅ አግኝታሽ እናት የሆነች ቦጭ ነበር የሚለው ለካ ሰው መስለኝ። ወይኔ ማንም ሰው ቤት እንዳትገባ ደግሞ ሌላም ሰው ልትገድል ትገባለች። ፎቶዋ ምኗ በደንብ በሚዲያ መታየት አለባት።
ፎቶ ይበታል። ማንም እንዳያስገባት ራሱ ባካችሁ ልጅ ነኝ እኔ ቤተሰቦቼን ለመርዳት ነው እየኖርኩ ያለሁት። ባካችሁን ተው። እሺ ይቅርታ ባኮትን ያርጉልኝ። እኔ እሺ ምን ላርግ? እኔ ቤተሰቦቼን ላኖር ነው። የኛ ስራ እኮ አይደለም የፖሊስ ስራ ነው። ለፖሊስ ወሰን ታስረክብሻለህ ትቀበል ይቻላል። ችግር የለውም ተዋት። ለኔ በቃችሁ። ይኸውልሽ አሁን ሁሉ ነገር አያስፈልግም። ፉል መረጃ አለን። ቀጥታ ወደ ፖሊስ ጣቢያ ትሄዳለሽ። ታስረሽ የእጅሽ የምታገኘው ይሆናል። 19 ዓመት በቂ እድሜ ነው ለእስር። በቃሽ ባኮትን አስመሳይ ከያትናት አንቺ ጤናሽን ብቻ ጠብቂ። ቤተሰቦቼን ለማኖር ስል ነው ባኮትን እንኳን በቃ እንዴ እንዳገያት እቴ እባክሽ። አራምበታ ካሜራማን